እስቲ ተካከመሩ የቆረጠው እስቲ በደንብ ይው እግሩ የተቆረጠው እስቲ ተካከመሩ እሷን አታመልጥ ያዟት እስቲ እንደኔ እሱ አጋጣሚ የደረሰለት ሰው የለም አንድ እግሩ ተገዝግዞ ተቆርጧል ተሙን አውቀዋለሁ ማቀው ግን ያው እሱ ምንድነው ሚስጥር ለማንም እንዳትናገር ብሎ ነበር እኛም ብንሆን እኔም ሳሚም ሁላችንም እንደየእንትናችን መጠርጠር መመርመር አለብን በያስባለውና እሱ ወደኔ ክፍል ገባ እኔ ወደሱ ክፍል ሄድኩ ወደኔ ክፍል ሲሄድ አጋጣሚ እሱ በክራንች ነው የነበረው በክራንቹ ነው ጺሙ በቃ በጣም አድጎ ጠቁሮ ጥልቅ ያለ ሰው በቃ የደከመ ኩሰስ ያለ ሰው የምናምን ነው በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ ያልናችሁ እንገኛለን ፍጹም ሪያሊቲ ድሪምስ ነን ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በአንድ ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ን ለኛ በመክፈል 40%ን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንጻ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንጻን ገንብተን እናስረክቦታለን ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን መገናኘት እንችላለን የበኩር ልጅ ነኝ የኔ ቤተሰቦች ጠንቋዮች ናቸውና እኔ መጀመሪያ ላይ ስለሆንኩኝ በቃ ጥንቁልናውን የቤተሰብ አንተ መያዝ አለበት ተባልኩ እኔ ደግሞ እምነት አይፈቅድም ብዬ ቤተሰቦችን እንትን አልኩ አይሆንም እኔ እንደዚህ ነገር አልፈልግም ስለዚህ እኔ ተማርኩ ነኝ እንደዚህ አይነት ነገር መቀበል የለብኝም ስላቸው አይ መቀበል አለበት ተባልኩ ማለት ነው ከዛ እና በቃ እሱ ራሱ እንደኔ መከራ ያለ ስቃይ ውስጥ ያለ በቃ ጉስቋላ ሆኖ በህይወቱ ውስጥ መከራን እየተሸከመ ያለ ሰው ተሙ ማለት የኔ ቤተሰቦቼ ማለት ከከበቡሽ ዋና ጠንቋይ ጋር ግንኙነት አላቸው የኛም ቤተሰቦች በጥንቁልና ያምናሉ ምንድነው የኔ አባትና እናቴ ጥንቁልና እንትን ይላሉ ይሰራሉ እነሱም እኔ መጀመሪያ ልጅ ነኝ የበኩር ልጅ በጥንቁልና ደግሞ ለኔ አውርሰው እነሱ በህይወት ሲያልፉ እኔ ተተክቼ ጥንቁልናው እንድሰራ ነው የሚፈልገው ይሁን ያልገባህም እኮ ማለት ልጁ እየነገረኝ ያለው ማለት በሰዓቱ እንደነበረ የተሙ እግር ሲቆረጥ እንዳየ ያን ጉዳት ብዙ ድብደባ ሲደርስበት የእውነት እኮ ነው ያረጋገጠልኝ እኔ ማለት እኔ አንድ ክፍል ላይ ነው የነበርኩትና አንድ ክፍል ላይ የነበርኩት በድምጽ የሆነ ሌላ ጎረቤት የሚመስል ድምጽ ነበር የጮኸት ድምጽ ምናምን እሰማለሁ በእርግጥ ግን ማን እንደሚደበድበኝ እኔ ያለኝ የፊታቸውን ገጽታ ማየት አልችልም ጨለማ ክፍል ውስጥ ነው ያለው ይደበድቡኛል ሳሚ እኔ አላምንም አሁን ላይ በህይወት መኖሩ ነው ተሙውን እውነት በህይወት ካለ ራሱ ለኛ ትልቅ ነገር ነው ገባ ምክንያቱም እነዚህ ሰዎች እያደረጉ ያሉትን ነገር ስናይ ለመናገር ራሱ ከባድ ነገር ነው ለግብር ታፍኜ እዛ እናንተ ባያችሁኝ ጫካ እየገዘገዙኝ ታፍኛለሁ ጮህ እንኳን ጮህ ያለው ማንም አልደረሰልኝ ግን እናንተ ደርሳችሁ እንደዛ ነፍሴንም ማስተርፋችሁልኛል ስጋዬንም ከመቦጨቅ ለመስዋዕትም ከመቅረብ ከመቃጠል ሌላ ነገር ካውሬ ዘንዶ ከሚበላይ አትርፋችሁኛልና ትልቅ ነገር ነው ያደርጋችሁልኝ እንደዚህ አይነት ቤተሰብ ያውም የመጀመሪያ ልጅ ምን አይነት ጨካኝ ወላጅ እንዳለኝ ምን አይነት ጨካኝ እናትና አባት እንዳለኝ እኔ ሰው ብናገር ራሱ ሊያምነኝ አይችልም እጅግ ክፉዎች እጅግ አረመኔዎች የሰው ጨካኞች ሆኑ በድብደባው እንኳን የሰው ልጅ እሺ ልደብደብ ለቃጥቃጥ ችግር የለውም እንዴት በዚህ ደረጃ ለመስዋዕት እግሬን እንዴት ያስቆርጡኛል በዚህ ደረጃ እንዴት ሰው ልጁ ላይ ይጨክናል ሰላም ውድ የተረታ ሚዲያ ተከታታዮቻችን እንደምን አላችሁ እንግዲህ ብዙዎቻችሁ ከቀን ወደ ቀን
ሳሚ የተሙ ጉዳይ እንዴት ሆነ፣ ተሙ ያለበት ሁኔታ ምንድን ነው እያላችሁ እኔንም እየጠየቃችሁ ነው ያላችሁት። እንዲሁም ደግሞ በገመና ሾው ላይ ዮኒ ተሙ ምን አይነት ሁኔታ ላይ ነው ያለው፣ እባክህ ተሙን ለማዳን በቻልኩ አቅም ነገሮችን አስተካክልን እያላችሁ ብዙዎቻችሁ በኮሜንት ሴክሽናችን ላይ ብዙ ነገሮችን እያሳወቃችሁ ነው ያላችሁት እና እኛም በቻልነው አቅም ነገሮችን ለማስተካከል ተሙ ያለበትን ሁኔታ ለማወቅ ቀን ከሌሊት ሳንል እየለፋን እየጣርን ያለን። እንግዲህ ከትላንት ወዲያ እንዳያችሁት ደግሞ ጫካ ውስጥ ስንሯሯጥ ከዛ በተጨማሪ ደግሞ ዝናብ ፀሐይ ሳንል ስራዎችን ስንሰራ ነው የነበረው እና ይህን ያህል መስዋዕትነት እየከፈልን ያለ ነው። በቻልነው አቅም ተሙ ወንድማችን ነው፣ እሱን ለማግኘት እየሞከርን ያለ ነው በሚል ነው። ውድ ቤተሰቦቻችን እና ሀሳባችሁ ጭንቀታችሁ በደንብ ይገባናል። ሁላችሁም ደግሞ በጸሎታችሁ በለመናችሁ እንድታግዙን በአክብሮት እየጠየኩኝ እንግዲህ አሁን ላይ አጠገቤ የምታዩት ግለሰብ አለ። ይህ ግለሰብ ጫካ ላይ በነበርንበት ሰዓት ላይ እግሩ ሊቆረጥ ሲል ደርሰንለት የነበረው ግለሰብ ነው እና የተወሰነ ጀምሮት ነበረ ያቆመው። በመሀል እሱም ስቃይ ላይ ነበር። ከዛ በኋላ ደግሞ ራሱንም እንደመሳት አደረገው። በእኛ አብረን በምንሰራው መኪና ነው እንግዲህ ጭነን ሲሄድም የነበረውን ነገር አይታችኋል። ከዛ በኋላ ነው የማንዳንድ ነገር ብያችሁ ነበር እና እንግዲህ አሁን ላይ ድኖ እኛም በቻልነው አቅም ማሳከመ ነው። የተወሰነ መረጋጋት ከእንደገና ትንሽ የገዘገዘውን ፓርት እነሱም ሳፍታውት እንዲሁም ደግሞ አሁን በጥሩ ሁኔታ ነገሮችን ለመናገር ለእኛም የተፈጠረውን ነገር ስለተሙም እንዲሁም ደግሞ ከተማ ክስት ጋር ወይም ደግሞ ከከበቡች ጋር ያለውን እያንዳንዱ ግንኙነት ግልጽ ሊያደርግልን መጥቷል ማለት ነው። እኔም ጓጉቻለሁ። ምክንያቱም የተሙን ጉዳይ ብዙ ነገር ሲነግረኝ የነበረው ያው እያንዳንዱን ነገር ግልጽ አድርጎ ይነግረኛል ማለት ነው። እንግዲህ ወንድሜ ብዙ ነገሮች ተፈጥረዋሉ፣ ብዙ ነገሮች አልፈዋል። በመጀመሪያ ደርሰንልህ አድነንሃል። በጣም ስታመሰግነን ነበር ማምሻውንም ሕክምናም ካገኘ በኋላ እና እንደው ምን አይነት ስሜት ተሰማ በእንደዚህ አይነት ሁኔታ? እኛ በጣም እኔ እንዴት እናንተ ባትኖሩ እኔ ጀስት እንደዚህ የምታየው በቃ ጀስት ቆርጠው ምናምን እኔ ለመስዋዕት ምናምን ትልሉኝ የነበረው ነው እናንተ የደረሳችሁ ነው። እና እናንተ እኮ ከእግዚአብሔር ቀጥሎ የህይወት አዳኞቼ ናችሁ። እናንተ ባትደርሱ ይሄው እንደዚህ አካለ ጎደሉ ነበር መሆኑ። ስለዚህ ከፍተኛ ስቃይ ነበረ። ይብድ እናንተ መድረሳችሁ ነው ከዚህ በቃ እንደዚህ ያዳናችሁ። ከዛ በፊት የነበረውን መከራማ በቃ እንዴት ብዬ ልንገር። እኔ በቃ ብዙ መከራ ይቻላል ማለት እነሱ ከዚህ በፊት ያው ለጥንቁልና እኔ ያው የበኩር ልጅ ነኝ። የኔ ቤተሰቦች ጠንቋዮች ናቸው እና እኔ መጀመሪያ ልጅ ስለሆንኩኝ በቃ ጥንቁልናውን የቤተሰብ አንተ መያዝ አለብህ ተባልኩኝ። እኔ ደግሞ እምነቴ አይፈቅድም ብዬ ቤተሰቦችን እንትን አልኩኝ። አይሆንም፣ እኔ እንደዚህ ነገር አልፈልግም። ስለዚህ እኔ የተማርኩ ነኝ፣ እንደዚህ አይነት ነገር መቀበል የለብኝም ስላቸው አይ መቀበል አለብህ ተባልኩ ማለት ነው። ከዛ ይሄን እምቢ ስል በቃ እየተደበደብኩኝ ውሃ ብቻ እየቀረበልኝ በጨለማ ቤት ዘግተው እያስራቡኝ በቀን በ3 ቀን አንዴ ነው ምግብ ራሱ የሚሰጡኝ የነበረው እና እጅግ በጣም ኦልሞስት ከ15 ኪሎ በላይ ቀንሼ አጥንቴ ቀርቶ ከዛ በላይ ደግሞ መጨረሻ በቃ እያስፈራሩኝ ትቀበላለህ መጨረሻ ላይ ሲሉኝ ጊዜ እንዲሰጡኝ ቢያንስ ድብደባው እንዲቀንስልኝ እያልኩ ላስብበት እስኪ መጀመሪያ ምግብ ስጡኝ። እኔ እኮ እየሞትኩ ነው። ከዛ በፊት እኔ ልትገሉኝ ነው። ስቃይ በጣም በዛብኝ። ለምን እንደዚህ የምታደርጉኝ ስላቸው ቤተሰቦች የራሱ በጣም መራር ስቃይ እንትን አሉ። ከዛ መጨረሻ ላይ ይሁን እንደምታዩት እናንተ ጫካ ውስጥ ጥዬ እናንተ ባደርሱ ደግሞ በቃ ቆራርጠው ሰውነቴን ለመስዋዕት ነበር እንትን የሚሉኝ፣ ግን እግዚአብሔር እናንተ ላከልኝ። እናንተ በዚህ ደረጃ መድረሳችሁ በቃ የህይወቴ እኔ እንዴት ብዬ ልንገርህ፣ እኔ በቃ ከምንም በላይ ማለት ነው እናንተ ለህይወቴ በቃ እናንተን ይላክልኝ ፈጣሪ ለማዳን። ስለዚህ የሆነ ሰውነቴ በቃ አሁንም ጥስጠዛው እንትን እያለኝ ነው፣ ማስታገሻው መድኃኒቱ እንትን እያለኝ ነው እንጂ አሁንም ቀድም እንዳየው መድኃኒት ወስጃለሁ እንትን እንጂ በቃ አልችለውም። ይሄ አጥንቴ ተነክቷል፣ ስጋዬ ተቦጭቆ ነው እንትን ያለው እና አጥንቴ ነክቶታል። ያው ሐኪሞች እናንተም ተረባርባችሁ እዛ በአስቸኳይ ባትወስዱ ኖሮ በቃ ይሄ እንትን ማለት አይችልም የነበረው እና ሐኪሞችም እንደዛ በጥሩ ነገር እናንተ ነግራችሁ ርብርብ አድርጋችሁ ጥሩ ነገር ያርጋችሁልኝና እንደው በጣም ላመሰግናችሁ ይገባል። በቃ እናንተ በቃ ባለውለታዬ ናችሁ። እኔ ምን አድርጌ እንደምከፍል ስለእናንተ ማለት ነው ምን ማድረግ እንዳለብኝ ሁሉ አላውቅም። እኔ ሙሉ ጤናዬን እንትን ብሎ በቃ የእናንተን ነገር እኔ ከምንም በላይ ማለት ነው ያው ነገሮችን ግልጽም ለማድረግ ያህል እኛም ስናገኘህ በጣም ታመህ ነው የነበረው እና በሰዓቱ ጉዳት ሊደርስብህ ታፈነህ ስትጮህ ነበር። ከዛ ራስህንም ስተህ ነበር። ከዛ በኋላ ሆስፒታል ሕክምና ከተደረገልህ ከረጅም ሰዓት በኋላ ነው የነቃኸው እና ጉዳቱ ቀላል አይደለም። እንግዲህ ውድ ቤተሰቦቻችን ለየትኛውም ሰው ማንመኘው ጭራሽ መጋዙ እንደው ለኤግዚቢትነት ገባ እንጂ ብናሳያችሁ ጥሩ ነበረ። በጣም የዛገ ምን ያህል ፔንፉል እንደሆነ ማስተዋል ይቻላል። በጣም በዛገ መጋዝ ነው የገዘገዘው የነበረው እና ስንደርስም ሮጦ ሊያመልጥ ነበር ሙከራ አድርጎ የነበረው በዛገ መጋዝ። እንደዚህ አይነት ሁኔታ ላይ ባለ መጋዝ
ምንም የማያውቅ ልጅ ይመስለኛል። እንግዲህ ከእነሱ ጋር ምን አይነት ነገሮች እንደሚያገናኙ አሁን ትነግረኛለህ። እንደ በዋናነት ይህ ጉዳት ሊደርስብህ የቻለው ምንድን ነው? ያ ጫካ በተለየ ሁኔታ ስለ ከበቡሽ የማውቃለሁ ስላልከኝ ነው። እና በከበቡሽ አንዳንድ ግብረ ወይ ደግሞ መስዋዕትነት የሚፈጸምበት ቦታ እንደሆነ ነው የደረስንበት። እና አንተ ከምን አንጻር ነው እዛ ቦታ ላይ ልትገኝ የቻልከው? እንዴት ይህን ጉዳት ሊያደርስብህ ይችላሉ? ያው ማለት የእኔ ቤተሰቦቼ ማለት ከከበቡሽ ዋና ጠንቋይ ጋር ግንኙነት አላቸው። የእኛም ቤተሰቦች በጥንቁልና ያምናሉ። ምንድነው የኔ አባትና እናቴ ጥንቁልና እንትን ይላሉ ይሰራሉ። እነሱም እኔ የመጀመሪያ ልጅ ነኝ። የበኩር ልጅ በጥንቁልና ደግሞ ለእኔ አውርሰው እነሱ በህይወት ሲያልፉ እኔ ተተክቼ ጥንቁልናውን እንድሰራ ነው የሚፈልገው። እኔ ደግሞ ይሄን ቤተሰቦቼን ይሄን ነገር ላደርግ አልችልም። እኔ የተማርኩ ሰው ነኝ። ይሄ እንዴት ነው የማደርገው? እኔ አእምሮዬ አይቀበልም። በዛ ላይ ደግሞ ከእምነቴም ጋር አይሄድም። ላምንበት አልችልም። ስለዚህ ይሄ አይሆንም ብዬ እንደዛ ስል አይ አንተ ይሄ ግዴታ ነው ተባልኩ ማለት ነው። ስለዚህ በጎረቤት በተለያየ ሰው በዘመድም አማላጅ ተላከብኝ። ይሄ ነገር ካልሆነ ለህይወቱ አደጋ ነው፣ ስለዚህ በዚህ ምድር ላይ አይኖርም እያሉ በተለያየ መንገድ መፎከርም እኔ ማስፈራራት ነበር። እኔ ደግሞ አይሆንም ብዬ በቃ ይሄ ሊሆን አይችልም፣ በቃ እኔ አላምንበትም ደግሞ አይሆንም አልኩኝ ማለት ነው። እንደዚህ እያለ የተለያየ ዛቻና ማስፈራሪያ ነበር ማለት ነው። ከዛ ለአንድ ወር ከፍተኛ የሆነ ስቃይ ደረሰብኝ። ወደ መጨረሻ አካባቢ እያስፈራሩኝ እንደዚህ ምናምን ሲቀጥል በቃ እያስፈራሩኝ ሄዱ ማለት ነው። ከዛ የሆነ ቤት ማን እንደወሰደኝ ሳላቅ የሆነ ጨለማ ቤት ታፍኜ ወሰዱ። እዛ ጨለማ ቤት ተቆልፎብኛል። ውሃ ብቻ ነው የሚሰጡኝ። በቀን አንዴ ውሃ ጠጣለሁ፣ በ3 ቀን አንዴ ደግሞ ምግብ ይሰጡኛል። ከዛ እዛው እየተጸዳዳሁ እዛው እየሸናሁ እዛው ሽንት ቤት እያልኩኝ ሽታው ራሱ በቃ ሊገለኝ ልሞት ሆንክ ማለት ነው። እኔም የተሰቃየሁ እየደከምኩ ሄድኩ። ከዛ አባትና እናቴን እስኪ እባካችሁ መጣችሁ እንትን በሉኝ፣ በቃ ይሄ ነገር እኮ እያሰብኩበት ነው ምናምን ስላቸው አይ እነሱ አይመጡም ወስንና ከዚህ ትወጣለህ ተባልኩ። ከዛ እኔም በቃ አልያዘኝ ማላምንበትን ነገር ለምን ይሄን ስቃይም እኮ ሊያልፍ ይችላል ብዬ እንትን አልኩኝ። በቃ አይ አላደርገውም አልኩኝ። በዚህ ክርክር መሀል ለአንድ ወር ሙሉ እያሰቃዩኝ እየደበደቡኝ ሰው እየተፈራረቀ ማንናቸው እንደሆነ አላውቅም፣ በጨለማ እየመጡ እየደበደቡኝ እያሰቃዩኝ አንድ ወር ሙሉ ተሰቃየሁ። መጨረሻ ላይ ከአንድ ወር በኋላ ከበቡሽ የምትባለዋ ያው እሷ የጠንቋዮች አለቃ በላት፣ በጣም አስፈሪ ነች፣ እንደዚህ ሰውን አጠፋለሁ እንትን እላለሁ እያለች እየገበረች በጣም ብዙ ሰው ጨርሳለች። ከዛ እኔ መጨረሻ ላይ የእሷ ጫካ ላይ ለግብር ታፍኜ እዛ እናንተ ባያችሁኝ ጫካ እየገዘገዙኝ ታፍኛለሁ። ጮህ እንኳን ጮህ ያለው ማንም አልደረሰልኝም። ግን እናንተ ደርሳችሁ እንደዛ ነፍሴንም አስተርፋችሁልኛል። ስጋዬንም ከመቦጨቅ ለመስዋዕትም ከመቅረብ ከመቃጠል ሌላ ነገር ከአውሬ ዘንዶ ከሚበላይ አትርፋችሁኛል እና ትልቅ ነገር ነው ያደረጋችሁልኝ። ቤተሰቦችማ እኮ እኔ ጨካኝ ሆነው እኮ ለዚህ አሳልፎ ሰጠውኛል። ለርኩስ መንፈስ ለአጋንንት እኮ አሳልፎ ሰጡ ቤተሰቦች፣ እኔን አይፈልጉኝም። የመጀመሪያ ልጁ በዚህ ደረጃ ለስቃይ አሳልፎ የሰጡ ቤተሰቦች ናቸው። እንደዚህ አይነት ቤተሰብ ያውም የመጀመሪያ ልጁ ምን አይነት ጨካኝ ወላጅ እንዳለኝ ምን አይነት ጨካኝ እናትና አባት እንዳለኝ እኔ ሰው ብናገር ራሱ ሊያምነኝ አይችልም። እጅግ ክፉዎች፣ እጅግ አረመኔዎች፣ የሰው ጨካኞች የሆኑ በድብደባው እንኳን የሰው ልጅ እሺ ልደብደብ ለቃጥቃጥ ችግር የለውም፣ እንዴት በዚህ ደረጃ ለመስዋዕት እግሬን እንዴት ያስቆርጡኛል? በዚህ ደረጃ እንዴት ሰው ልጁ ላይ ይጨክናል? እጅግ በጣም አረመኔዎች ናቸው እና የደረሰብኝ ግፍ መከራ ለመናገር እጅግ በጣም ይከብደኛል። እጅግ መራር ሀዘን ነው የደረሰ። ግን ግማሹን ደግሞ የምደሰተው ደግሞ ለቅሶዬን የሚያብስልኝ ደግሞ የእናንተ መድረስ ደግሞ ደስታዬ ላይ እንትን ይላል። ቁስሌን ያከመልኝ የእናንተ መድረስ ነው። እናንተ ባትደርሱማ ይሄ እኮ እኔ ስጋዬን ራሱ በቃ ጅብ በልቶታል፣ ስጋዬን ራሱ ዘንዶ በልቶታል፣ ስጋዬን አቃጥሎታል፣ በልተውኛል። እኔ እኮ ተበልቻለሁ። በቃ እኔን እኮ ቆዳዬን ገፈው በልተውኛል። ቤተሰቦች እኮ በልተውኛል በዚህ ደረጃ እና በጣም ነው የተሰቃየሁት። ስለ ድብደባው ልነገር አልችልም። የሰው ልጅ በዚህ ደረጃ እንዴት ይቀጠቀጣል? እንዳለ ሰውነቴ ቁስል ነው፣ አይተዋል። ሰውነቴ ሐኪሞች ራሱ የዚህ መሰበር ብቻ ምናምን ሳይሆን ሰውነት በጣም ተጎድቷል፣ በጣም ተቀጥቅጠሃል። ስለዚህ በጣም ማገግም አለብህ፣ ምግብ መውሰድ አለብህ እያሉ እናንተ ደርሳችሁልኛል። አሁን መረቅም እየጠጣሁ ነው፣ ሕክምና መድኃኒትም አለ። እንዲህ እያልኩ እያገገምኩ ነው። በቃ አሁን እኔ ያ የተሰበረ ልቤ ሐዘኔ አሁን ደግሞ በእናንተ መድረስ
ጥሩ ነገር እንትን እያልኩ ነው። አንዳንዴም እንደዚህ ሲያመኝ እንትኑ ትንሽ በቃ ቃጠሎ አለው፣ በጣም እንትን አለው፣ በጣም ነው የሚያቃጥለኝ። አንዳንዴ ህመሙ እንትን ሲል በቃ ሰውነቴን አላውቅም፣ በቃ በጣም ነው የሚያቃጥለኝ ሰውነቴን። ይሄ በቃ ከፍተኛ የሆነ ህመም ይሰማኛል። አጥንቴ ተነክቷል፣ በጣም ነው እንትን የሚለኝ እና መድኃኒቱን ግን እንደዚህ መወስደው የተሰጠ መድኃኒት ጥሩ ስለሆነ እሱ ያገግምልኛል፣ ትንሽ ወደ ራሴ እመለሳለሁ እና የደረሰብኝ ስቃይ እንዲሁ መኖረው አይደለም። በጣም ስቃይ ይቻላል። እንደው ያው እንዳልኩ አልፎ አልፎ የሚያምህ ነገር አለ። ህመም ቀላል አይደለም፣ ምን ያህል ከባድ እንደሆነ አውቃለሁ እና በቤተሰብ እንደተሰጠህና በዛ ምክንያት ደግሞ ለዚህ ሁሉ የከፋ ጉዳት እንደደረስክ ነው የተናገርከው። የሁሉ ነገር የሚደርስብህ ደግሞ ከበቡሽ ወይም ደግሞ የተማዋክስት የምትባለዋ ሴት ሰዎች የእሷን ነገር የማይፈጸሙ የእሷን ነገር የማይከተሉ ከሆነ ነው የመጨረሻ አማራጫው ብዬ ማሰቡ ይሄንን እና አንተ እነሱ በሚያስፈራሩ ሰዓት ላይ የእነሱን እምነት ላለመቀበል ሙሉ ለሙሉ ቁርጠኛ ስለነበርከው ነው ይሄ ጉዳት የደረሰብህ? ማለት አሁን እኔ በቃ ማለት በእምነቴ ጠንካራ ነኝ። እኔ የተማርኩ ነኝ። በእኛ አካባቢ ማለት ያን ያክል በጣም ሁሉም ሰው ለጥንቁልና እንትን ቢልም የተወሰኑችን ውስናችን ግን እምነታችን ላይ ጠንካሮች ነው። ከነሱ በላይ በጣም ጠንካሮች ነን እኛ። ስለዚህ እኔ ቤተሰቦች የሚደረገውን ከዚህ በፊት በልጅነት ማይ ስለነበረ ውሸት እንደሆነ ቀልድ እንደሆነ እረዳ ነበረ። ያንን ነገር በልጅነቴ በቃ ማለት ይሄ እኮ ሊሆን አይችልም፣ ውሸት ነው፣ ለምንድን ነው የምታምኑ ል ነበረ። ከዛ በእምነቴም ጠንካራ ሆንኩኝ። እየሄድኩ ቤተክርስቲያን እማራለሁ። ያን ነገር ማድረጌ እጅግ በጣም ጠቅሞኛል ማለት ነው። ግን የደረሰብኝ መከራና ስቃይ ደግሞ ከዚህ የበለጠ ነው። በአምን ኖሮ እንደዚህ እንትንል ነበር እንደ ምናምን ብዬም እስክጠይቅ ድረስ ማለት ነው። እንደዚህ እኮ አልጎዳም ነበር ምን ሆን ነበር ምናምን እያልኩ ማለት ነው። እና የደረሰብኝ ስቃይ ግን ከዚህ በለጠ በጣም ከባድ ነው። እና እሷ በጣም አደገኛ ሰው ነች። ምንም ለሰው ምንም ምህረት የላትም። ሰው ገዳይ ነች። የሰው ደም አለባት እጇ ላይ እና የእኛም ቤተሰቦች በዚህ ደረጃ ስለሚፈሩ እኔን አሳልፈው ሰጡ። ራሳቸው ስለፈሩ እንዲህ ማለት ይችሉ ነበር፣ ግን ስለሚያመልኩ ጥንቁልናውን እነሱም ስለተዋረሳቸው እርኩስ መንፈስ አብሯቸው ስላለ እኔ ለዚህ ልጃቸውን ውድ የሆነ ልጃቸውን ማን ያደርጋል? የመጀመሪያ ልጁ ማንም አያደርግም። እጅግ በጣም ጨካኞች ናቸው። እሷማ ሰው በላ እኮ ነች። እሷ ሰው በላ ነች፣ ጨካኝ ነች። የሰው ደም ነው የምታፈሰው፣ የሰው ደም ነው የምትጠጣው፣ የሰው ደም ነው የምትበላው፣ ስጋ ነው የምትበላው። እንዴት የእኔ ቤተሰቦችስ በዚህ ደረጃ ይጨክኑብኛል ቢለው ግን በቃ ልቤ ተሰብሯል። እኔ አሁን ቤተሰቦቼ ምን ቅጣት ነው የሚያገኙት? ምንድን ነው ምረካውን የቤተሰቦቼ ላይ ምን አይነት ፍትህ እነሱ ጋር ተደርጎ ነው እኔ የምደሰተው የሚለው እስካሁን አእምሮ ላይ ያለ ነው። በጣም እጅግ ነው በጣም የጎዱኝ፣ በጣም ነው ያጠቁኝ። የራሳቸውን ልጅ እና በጣም ክፉ ሴት ነች እሷ፣ በጣም ክፉ ሴት። በጣም ተጎድቻለሁ። የእናንተ መድረስ ደግሞ በቃ እንድጽናና አድርጎኛል፣ ህይወቴን አተርፎልኛል። በዚህ ደረጃ ነው ያለሁት አሁን። እንደው ግልጽ የሆኑ ነገሮችን ለመጠየቅ አሁን ደግሞ በሰዓቱ ይሄ ጉዳት ደረሰብህ፣ ከዛ ህክምና አገኘህና እንደው እዛ ቦታ ላይ ስላለው ድብደባ ስላለው ክፋት የነገርከኝ ነበርና እንደው ምን አይነት ሰዎች ነበሩ ይህን ጉዳት የሚያደርሱብህ? ከምን አይነት ሰዎች ጋር ነበር ግንኙነት? ረጅም ጊዜ እዛ እንደሆንክና ወደ 10 ምናምን ኪሎ ጭምር እንደቀነስክ የሚያበሉ እንደሌለ ነበር የተናገርከው። እና የሁሉ ጉዳት ሲሆን ማስፈራሪያዎች ሲያደርሱብህ እንደው በመልክ የምታስታውሳቸው ሰዎች አሉ? ልክ እንዳንተው ደግሞ ስቃይ የሚደርስባቸው ሰዎች ነበሩ? እኔ አንድ ክፍል ላይ ነው የነበርኩት እና አንድ ክፍል ላይ የነበርኩት በድምፅ የሆነ ሌላ ጎረቤት የሚመስል ድምፅ ነበር፣ የጩኸት ድምፅ ምናምን እሰማለሁ። በእርግጥ ግን ማን እንደሚደበድበኝ እኔ አላይም። የፊታቸውን ገጽታ ማየት አልችልም። ጨለማ ክፍል ውስጥ ነው ያለው። ይደበድቡኛል፣ በቃ ይገርፉኛል፣ ያሰቃዩኛል። አንተ ተቀበል፣ ብትቀበል ሁሉ ነገር ያንተ በቃ ሰላም ነው ሁሉ ነገር። ለምንድን ነው ማታምና ማትቀበል? ለምንድን ነው የበኩር ልጅ ነገሮችን እንትን ብለህ ማትረከብ? ይህ እንዴት አንተ ማን ስለሆንክ ነው ይህን ማታደርግ? እንደውም ልጅ እኮ ነው ለልጅ አይደል የሚባለው። አንተ እኮ እድለኛ ነህ። እንደውም ሁሉን ነገር እኮ እንትን ማለት ሀብት እንትን ታገኛለህ፣ ንብረት ተትረፈረፈ ንብረት ይኖራል፣ ሁሉን ነገር ትወርሳለህ። ለምንድን ነው ማትቀበል እያሉ ሲያሰቃዩኝ ነበሩ። በጣም ወፈፍራም ናቸው፣ ትልልቆች ናቸው። በጣም በቃ ይሄ በስፖርት በጣም እንትን ያሉ ሰዎች እንደሆነ ከድብደባቸው ከሰውነት እንትናቸው ሲጨብጡኝ በቃ ያስደነግጥ ነበር። በቃ ለምንድን ነው እንደዚህ ትልልቅ ሰው የሚልኩብኝ? እኔ ምን አጥፍቼ ነው እስክል ድረስ እየተሳቀቁ አንገላቱኝ ነበር። ግን ከሌላ ቦታም ከኔ ጎረቤት የሚመስል ድምፅ እንደዚሁ የጩኸት ምናምን እንደዚህ ይሰማሉ። እኔ ግን ብቻዬን ነው የነበርኩት፣ አንድ ክፍል ለብቻዬ ስለነበርኩኝ ማለት ነው። እንደዛ አድርገው ነው ሲያሰቃዩኝ ነበር። እኔ እንደውም የጨለማ ስለነበረ እንደውም የተቀመጠውን ውሃ ራስ በመከራ ፈልጌ ማገኘው
ለመጸዳዳት መከራ ነበርና እንደውም የሆነ ጊዜ የሸናሁበትን እንትን ለመጠጣት ራሱ እንትን ብዬ ነበር። በቃ ለማየት ስለማልጨግ በጣም ጨለማ ድቅድቅ ከመሆኑ የተነሳ ውሃ ነው ብዬ ልጠጣ የነበረው ግን እኔ የተጸዳዳሁበት ሽንት የነበረው ነው እንትን የነበረው በጣም አስከፊ ነበር ስቃዩ። እና አንዳንዴ እንደዚህ ራሱ ለመናገር ራሱ ያጸይፍ ነገር ነው። በቃ ሲያስቃዩኝ የነበረው ማለት ነው። በጣም ከባድ ነበር ስቃይ። እንደው በመጀመሪያ እንኳን ፈጣሪ ያተረፈ ነው ልል የምችለው፣ ምክንያቱም የነበርክበት ሁኔታ ከባድ ነበር። ምናልባት ደም ፈሶ የሚያልቅበት ነገሮችም ሊኖሩ ይችል ነበር ቶሎ ባይደረስ እና አሁን ላይ ለዚህ በቅተህ ለምስክርነት ስለበቃ፣ እንዲሁም ደግሞ ሰዎች ላይ ክፋት የሚያደርሱ ሰዎች በባዕድ አምልኮ እየተቃኙ ያሉ ሰዎች ምንም አይነት ኃይል እንደሌላቸው በደንብ እናሳያለን። ከዛ የተነሳ ነው እንግዲህ አንተ በሙሉ እምነት ያንን ነገር አልፈልግም ብለህ በመተው ስቃይን በመምረጥ ነው ዛሬ ላይ ድነህ በጥሩ መንገድ እያለ ያለው እና ፈጣሪ ጥሎ አይጥለንም፣ ምናምነው አምላክ ጥሎ አይጥለንም እና የባዕድ አምልኮ ፈጽሞ ጥሩ እንዳልሆነ ውድ ቤተሰቦቻችን በዚህ አማካኝነትም ልንማር እንችላለን። ብዙ ሊያሰቃየን፣ ብዙ ሊከፋን፣ ብዙ ሊከብደን ይችላል። ህይወት ብዙ ግራ ሊያጋባን፣ በጣም ነገሮች ሊበላሹብን ይችላሉ። ነገር ግን ምንም ቢሆን ምናምናቸው እምነቶች አሉ። በፈጣሪያችን ጸንተን ትክክለኛውን እምነት ከተከተልን ፈጣሪም ከኛ ጎን ነው የሚሆነው እና ሁላችንም ይሄን አላስፈላጊ ባዕድ አምልኮ በመተው ተባብረን ወደ ላይ ማደግ እንችላለን እና አንተም ይሄንን ነገር ነው ያደረግከው። እውነት ለመናገር በጣም ትመሰገናለህ። እንደው ከዛ በተጨማሪ ልጠይቅ የምፈልገው ምክንያቱም እቺ አሁን ከበቡሽ በሚለው ነው አንተ የምታውቃት እና የተማ አክስት የምትባል እኔ ደግሞ ባልደረባዬ አብሮ አደገ ወንድሜ አንድ ልጅ አለ እንግዲህ ጋዜጠኛ ተመስገን፣ መርማሪ ጋዜጠኛ ተመስገን የሚባል እና እሱ ከበቡሽ ለሷ አክስቱ ነች። እሱም ልክ እንዳንተ የበኩር ልጅ ነው እና እሱ የሚፈለገው ደግሞ ቀጥታ ከበቡሽ የሚወርደው መንፈስ እንዲረከብ ነው። እሱን ከተረከበ በኋላ እያንዳንዱ ነገር እንዲያስከተል ነው የሚፈለገው እና እሱ ደግሞ ይህን ነገር አልቀበልም ብሏል። ይህም በማለቱ ብዙ ስቃይ እየደረሰበት ብዙ እንግልት እየደረሰበት ነው ያለው። እንደው በመጀመሪያ እዛ አካባቢ ላይ ተሞ ሲባል ሰምተህ ታውቃለህ ወይ? ስለ ተሞ የሰማኸው ነገር አለ ወይ? እንዲሁም ደግሞ ብዙ ጉዳት ደርሶበታል ሲባል እየሰማን ነበር እና እውነት ስለደረሰበትም ጉዳት አውቃለሁ እያልከኝም ስለነበር ስለሱም አንዳንድ ነገሮች እንድትነግረኝ እፈልጋለሁ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ተሙን አውቀዋለሁ። ማውቀው ግን ያው እሱ ምንድነው ሚስጥር ለማንም እንዳትናገር ብሎኝ ነበር። እናንተ እንትን ስለሆናችሁ ነው። የዛኔ ምንድነው ማንም ለማናችን እንትናል ዋስትና አልነበር። ከፍተኛ ስቃይ ድብደባ ምናምን ስለነበረ ዙሩ ምናምን እንዳታዩ ምናምን ነው የምንባለው። ስለዚህ ካየ ስቃዩ ድብደባው ይጨምራል። ስለዚህ ተሙ እንደውም የሰማሁት እሷ ከበቡሽ አክስቱ እንደሆነች እና እነዚህ ደብዳቤዎች አጋጣሚ ከኔ ጎረቤት ነበር እሱ የታሰረው እና ምንድነው ምናምን ሲባል አይ አክስቱ ነች በደንብ ደብድቡት ተብለን ታዘናል ምናምን እያሉ ሲደበድቡት ሰማሁ እኔ ሲንሾካሾኩ ማለት ነው። ከዛ በጣም ነው የሚገረፍ የነበረው፣ በጣም ነው እንደኔ የሚሰቃየ የነበረው። ከዛ አይ እሱም እኮ እንደዚሁ ላውርስ ተብሎ ነው እና እምቢ ብሎ ነው ምናምን ሲሉ በቃ እኔ ሰማኋቸው ማለት ነው። ይሄማ እንደኔ ነው እንደኔም ሰው አለ ማለት ነው። ጥሩ ነው ብዬ ልቤ ላይ ትንሽ እንደ ጥሩ ነገር እንደ በረታ ያደረገኝ። ያኛውን ባልሰማ ኖሮ እንደው በጣም ቸገር ነበር እኔ። ከዛ ሰማው ማለት ነው። ከዛ እንደዚህ ሆነ ማለት ከዛ አጋጣሚ ከሳምንት በኋላ ክፍል ቀይሮ ተባለ። እሱ ወደ እኔ ክፍል ገባ፣ እኔ ወደ እሱ ክፍል ሄድኩ። ወደ እኔ ክፍል ሲሄድ አጋጣሚ እሱ በክራንች ነው የነበረው። በክራንቹ ነው ጺሙ በቃ
በጣም አድጎ ጠቁሮ ጡልግ ያለ ሰው በቃ የደከመ ኩሰስ ያለ ሰውዬ ምናምን ነው እና በቃ እንደዛ ብሎ ሲገባ አየሁት። ገፋ ገፋ እያደረጉት ኧረ ቆይ እኔ እኮ አልችልም መሄድ መራመድ በክራንች ላይ ለምንድን ነው እንደዚህ የምትገፈትሩ ምናምን ምን አንተ ገና በአንድ እግር ነው ከዛ እደግምሃለሁ እንደውም ባለ አንድ እግር አይደለ እንደግምሃለሁ እንደውም ከዚህ በኋላ በዊልቸር ነው የምትሄደው ምናምን ሲሉ እኔ ዘወር ስል በጥፊ መታኝ። ለምን ሂድ ነው የተባልክ ለምንድን ነው የምታየው ምናምን ብለው ገፍትረው ወደ እሱ ክፍል ወረወሩኝ ማለት ነው። ሲገፈትሩኝ እኔ ጉልበቴን መታኝ ምን እንደሆነ ሳላቅ የሆነ ወንበር ነበረ ከዛ ጉልበቴን መታኝ። ጉልበቴን ሲመታ ጮኩ። ለምንድን ነው የምጮህ ብሎ እንደገና መታኝ። እኔ ግን ምንም ጨለማ ክፍል ስለነበረ ምንም ስላላየሁት ነው የጮሁት። ምን ያስጮሃል ምናምን እንደዚህ ብሎ ቀጠቀጠ። ኧረ እኔ ወንበር ስለመታ ወንበር አይደለም ዱላ ሲያርፍብህ አይደል የኖርከው ለምን ትጮሃለህ ወንበር ስለመታ ነው ብሎ እንትን አለ እና በቃ እሱ ራሱ እንደኔ መከራ ያለ ስቃይ ውስጥ ያለ በቃ ጉስቋላ ሆኖ በህይወቱ ውስጥ መከራን እየተሸከመ ያለ ሰው ነው ተሙ ማለት በጣም ስቃይ ውስጥ ያለ ልጅ ነው። እንደው ነገሮችን ግልጽ ለማድረግ ያለ አሁን የምትናገረው ነገር ስሰማ ትንሽ እየተረበሽኩ ነው የነበረው እና ብዙ ጊዜ ተሙ ሞቷል ሲባል ነበር የሰማሁት። ይህን ነገር እንደማላምን እርግጠኛ ነኝ። ብዙ ፍንጮችን አግኝቻለሁ እንዳልሞተ እና አሁን ላይ ግን በክራንች ሆኖ እግሩ ተቆርጦ ምናምን እያልከኝ ነው እና የእውነት እግሩ ምን እያልከኝ ነው ያለኸው? በህይወት እንዳለማ አውቃለሁ። እግሩ ተቆርጧል። ሙሉ ተቆርጧል ማለት እንዴት ነው? ልክ ተቆርጧል ማለት ቆይ ንገረኝ እስቲ። እግሩ ተቆርጧል ማለት እንደኔ እሱ አጋጣሚ የደረሰለት ሰው የለም። አንድ እግሩ ተገዝግዞ ተቆርጧል። ሙሉ ለሙሉ የለም። እርግጠኛ ነህ? ይኸውልህ ይዋሸኝ እንደውም በእናትህ እርግጠኛ ነኝ ተቆርጧል እንዴ። ቆይ ስለዚህ ምን ማረጋገጫ አለ አንተ? እኔ እኮ በክራንች የሆነ ልጅ በአንድ እግሩ እንትን ያለ ልጅ ነው ያየሁት። ራሳቸው ይሄ ተሙ እንደዚህ አክስቱ ወይ ራሱ እንትን የራሳቸው ጠባቂ ደብዳቤዎች እኮ ነው እንትን ያሉት። ክፍል ስንቀያየር ተሙን ወደዚህ አድርገው በቃ ይሄ ምናምን ይሄ ማይረባ የተፈረደበት በራሱ በአክስቱ ገና እናስቀየዋለን። እሱማ ገና መከራ ይበላል። እኔ እንደውም ለእኔ ትንሽ ሚራሩ ይመስለኛል ከእሱ አንጻር ማለት ነው። ሳያችሁ በቃ እንትን ሲሉት በቃ በክራንች እንደዛ የሆነ ልጅ እንደዛ ገፍተረው ወደዛ እንትን ሲያደርጉት እኔ በጣም በቃ ተሰማኝ። ምን ያህል ጨካኞች ነው ምናምን እሱን ዙሬ በማየት ደግሞ እኔም ለዚህ ችግር እንትን አለ። አትዘኑ ወንድሜ ምንድን ነው? እኔ ተሙ እግሩ ተቆርጧል የሚለውን ነገር መስማት አልችልም ማለት አላመንኩም። ከነሙሉ አካሉ አገኘዋለሁ ብዬ ነበር አስቤ የነበረው እና እንደዚህ አይነት ነገር ይሆናል። አይ እንደ በህይወት መትረፉን እኮ ልትደሰት ይገባል። አላገኘነውም እኮ እስካሁን ድረስ። አይ በህይወት መትረፉን ደግሞ ልትደሰት ይገባል። ምክንያቱም አንተ ላይ ትጽናና ይገባል። እኔም በማትረፋችሁ እንደተደሰታችሁ እሱ በህይወት በመኖሩ ደግሞ ልትደሰት ይገባል። ቢሞት ኖሮ ይሄ ልጅ ማመን ያለብህ እኮ ራርተው ነው እንደውም እስካሁን አንድ እግሩን ቆርጠው እንትን ያሉት መራራታቸው ራሱ ልትደሰት ይገባል። ራርተው እነዚህ እኮ ጨካኞች ናቸው፣ ለማንም አይመለሱ። አላውቅም ምን እንደምስ ከካሜራ ጀርባ ያለ ሰዎች እባካችሁ ከቻላችሁ ወንድሜ እኔ ጋር ደውሉለት እና መምጣት የሚችል ከሆነ እንዲመጣ አድርጉልኝ። አዎ ደውሉለት እሺ ቶሎ። እንግዲህ ወንድሜ ምን እንደምልህ አላውቅም ማለት ይሄን ነገር በእርግጥ ተደጋጋሚ ጊዜ ሰምቼዋለሁ ግን አልጠበቅኩም ነበረ። የእውነት ተሙ እግሩ ተቆርጧል። እኔ ይሄን ማመን አልችልም። አይዞህ እኔም አንተ እንዳላጽናና ይሁን እንደዚህ አካል ጉዳተኛ ሆኛለሁ እናንተ ነው። ስለዚህ እናንተ መልካም ስራ እኮ ሁሌም ፍሬ አፍርቷል። ሁሌም በሁሉም ደግሞ አትደርሱም። ማሰብ ያለብን እንደዛ በሁሉም አትደርሱም ግን የምትደርሱለት ደግሞ አለ። እኔን ከሞት አድናችሁኛል። ስለዚህ በእኔ ልትጽናና ይገባል። በዚህ ደረጃ በጣም ልታዘን ልትል አይገባም። እኔን አተርፋችሁኛል፣ ለእኔ ደርሳችኋል። ለሁሉም አትደርሱ። ብዙውን ማትረፍ ነው የምትችሉት እንጂ ጥቂቶችማ መስዋዕት እየሆኑ እየተሰቃዩ እየሞቱ ነው ያሉት። በርካታ ሰው እኮ ሞቷል፣ ግን በርካታ ሰው ደግሞ ማዳን ይቻላል። የኔ ቤተሰቦች ያው አሳልፎ ሰጥተውኝ የለ እንዴ? በዚህ ደረጃ አሰቃይተውኝ የለ? ስለዚህ አይዞህ ወንድሜ። እንደው ሌላ ጉዳት ደርሶበት አያውቅም ወይ ደግሞ ከዛ በኋላ ጉዳት ደረሰበት ከተባለ በኋላ አግኝተው አታውቅም? እንደው ሌላ ነገር ስለማድረግ አልሞከሩ? እኔ ማለት ከዛ በኋላ እሱን እንደዚሁ አንዳንዴ እንደዚሁ ድብደባ ሲኖር ምናምን ድምፁን ምናምን እሰማለሁ። ከዛ በኋላ እንደዚህ ክፍል መቀያየር ምናምን ሲኖር በሁለት ሳምንት ምናምን ነው እንደዚህ ክፍል እንቀያየራለን። ሰውም ይቀያየራል፣ ደብዳቤም ይቀያየራል፣
ደብዳቤዎችን የምናያቸው ጭንብል የለበሱ ጥቁር ጃኬት የለበሱ ናቸው ደብዳቤዎች። በአካል ራሱ መልካቸውን እንኳን በስርዓት አናውቃቸው። ስንዞር እንኳን ይመቱናል። በትክክል አይናቸውን እንኳን ማየት አንችልም። ምን ታፈጣለህ ይባላል። ጭንብል የለበሱ ናቸው። እንዴት ነው እንደዛ የሚያስፈሩ እንትኖችን እንኳን ትኩር አድርገን የምናየው? የተራበ የተጠማ ሰው በስቃይ በድብደባ እንትን የሚል ሰው ምንስ አቅም አለው ሲጀመር? ለእኛ እኮ አንድ ጥፊ ራሱ እኮ እንወድቃለን። በረሃቡ ብቻ እኮ ይገላል። ግን እንደዛ አድርገውም እያሰቃዩ ነው። እና አንዱ ፈጣሪ ካለ እናንተ ካላችሁ እኔ እንዳተረፋችሁኝ ወይ ተሙንም ታተርፉት ይሆናል። እንግዲህ ፈጣሪ ነው የሚያውቀው። ካልሆነም ደግሞ እንግዲህ በጣም ከባድ ነው። በጣም ከባድ ነው። እኔ ስለ ጫካ እንትን ብዬ ተረፍኩ። ተሙስ እንዴት ሆኖ እንደሚተርፍ እንግዲህ እግዚአብሔር ነው የሚያውቀው። እና ሀዘን በቃ እንዳይበረታብህ ወንድሜ። እኔ በቃ እንደዚህ እንትን ብላችሁ አተርፋችሁኝ የለ እንዴ? በእኔ ልትደሰት ይገባል። እንግዲህ ውድ ቤተሰቦቻችን ምን እንደምል አላውቅም። ምክንያቱም ተሙ በእንደዚህ አይነት መልኩ ይሆናል ብዬ አንድም ቀን ገምቼ አላውቅም። እና አሁን አጠገብ ያለው ግለሰብ ደግሞ ያው የነገረኝ ነገር እውነት እንደሆነ ተስፋ አደርጋለሁ። የሚዋሽበት ምንም አይነት ምክንያት የለም። ጫካ ውስጥ አድነነዋል፣ ደርሰንለታል። የደረስንለት ሰው ነው ደግሞ ስለ ተሙ እያንዳንዱ ሚስጥር እየነገረን ያለው እና እግሩ እንደተቆረጠ ነው እያስረዳኝ ያለው። እንዴት ብዬ እንደማምን አላውቅም። በጣም እየከበደኝ ያለው አንድም ቀን እንደዚህ ይሆናል ከነሙሉ አካሉ ከነሙሉ ጤንነቱ ለማግኘት እሞክራለሁ ብዬ ነው እንጂ ሳስብ ስለፋ የነበረው በእንደዚህ አይነት መልኩ አልነበረም። እስቲ ለእግዚአብሔር ፈቃድ ሆነ ተሙ የምናገኝበት መንገድ ከኖረና የእውነት እንደተባለው ከሆነ እንዴት እንደምቀበለውም አላውቅም። ሳልደርሰለት እግሩ እንደዚህ አይነት ነገር ውስጥ በመሆኑ እንደዚህ አይነት ጉዳት ስለደረሰበት ትንሽ ያሳዝናል። እና ብቻ እንደዚህም ቢሆን ግን ከመልፋት ወደኋላ አንልም። ዋናው ነፍሱ መኖሩ ነው። እስቲ ወንድሜ የሆነንም ጠርቼዋለሁ። ወደዚህ የሚመጣበት መልኩ ካለ እንዲመጣና እንድናወራ ለሱም በስልክም እንዲነግሩት እናድርጋለን የተፈጠረውን ነገር እና ምን አይነት ነገር ማድረግ እንዳለብን እንዴት እንደሆነ ብቻ ምን እንደምል አላውቅም። ትንሽ ግራ ገብቶኛል፣ ተረብሻለሁ። ያው ብቻ ወደ ቤተሰቦቻችን እሱንም አንተንም ከዚህ በላይ አላቆይህ። እውነት ለመናገር በጣም ብዙ መረጃዎች ጥሩ መረጃዎች ነው የሰጠን። ስለሰጠን መረጃ ከልብ አመሰግናለሁ። ተጨማሪ ሕክምና ክትትልንም በደንብ እንድታደርግ እናደርጋለን። እንደው ለመጨረሻ ጊዜ የምትለን ነገር ካለ በለን እና እኛም እረፍት እናድርግ፣ አንተም እረፍት አድርግ። እስኪ እኔ ላመሰግናችሁ እኔ ምንም ማለት ነው። መጀመሪያም እንዳልኩት እንደው ፈጣሪ እናንተ ደርሳችሁ እንድተርፍ ምክንያት ስለሆናችሁ በህይወት እንድኖር ይህን የቀረኝ የተሰጠኝን እድሜ እንድኖረው ያደረጋችሁ በእናንተ ስለሆነ እጅግ በጣም ላመሰግናችሁ ይገባል። እናንተ ኖሩልኝ። በቃ የብዙ ችግር የብዙ እንትን ብዙ ትቀርፋላችሁ እና እድሜ ይስጣችሁ እግዚአብሔር ደግሞ በስራችሁ በሁሉ ነገር በቃ ይባርክልኝ። በቃ እናንተ ባትኖሩ እኔ እኮ የለውም በቃ ዛሬ ይችን ቀን ማግኘታችን። ስለዚህ እናንተ በመኖራችሁ ነው እንደዚህ ተርፌ ዛሬ ነገ መራመድ ይሆናል። እግዚአብሔር ሐኪሙ እንዳለኝ ልትራመድ ትችላለህ በደንብ እንትን ካልሆነ ደግሞ ያው እንግዲህ በዊልቸርም ሆነ በክራንችም ሆነ እግዚአብሔር እንግዲህ የጤና ሁኔታን የሚወስነው። ስለዚህ ቢያንስ ከሞት ድኛለሁ፣ ከመስዋዕት ድኛለሁ፣ ስጋ ከመበላት ድኛለሁ እና በጣም ነው የማመሰግናችሁ። በቃ ኑሩልኝ እናንተ እና ጠይቁኝ፣ አትጥፉ። ሐኪሞችም ጥሩ እያደረጉልኝ ነው። እንደው አትጥፉ ነው ማለት የምፈልገው። ግን በጣም አመሰግናችኋለሁ። በጣም አመሰግናችሁ። እኛም እንግዲህ በጣም እናመሰግናለን። አሜን። ያደረጋችሁልኝ ነገር እግዚአብሔር ይክፈላችሁ። እንግዲህ ውድ ቤተሰቦች ከዚህ በላይ እሱንም ማቆየት የለብንም። እኔም ልረጋጋና እስቲ ከወንድሜው ጋር አንዳንድ ነገሮችን ተመካክረን አብረን ለመቅረብና የተፈጠረውን ነገር ምን ማድረግ እንዳለብን ከእናንተ ጋር አብረን ለማውራት እንሞክራለን ማለት ነው። እንግዲህ እስከዛው ድረስ አብራችሁን ቆዩ። ይሁን ያልገባህም እኮ ማለት ልጁ እየነገረኝ ያለው ማለት በሰዓቱ እንደነበረ የተሙ እግር ሲቆረጥ እንዳየ ያን ጉዳት ብዙ ድብደባ ሲደርስበት የእውነት እኮ ነው ያረጋገጠልኝ። ምን ብዬ ልንገርህ? ለዛ እኮ ነው በዚህ ልክ አንገብግቤ ያለበትን ኃላፊነት ተረድቻለሁ፣ ገብቶኛል። ግን እነዚህ ሰዎች የማያደርጉት ነገር የለም። ይሄን አይደለም ሌላም ነገር ያደርጋሉ። እኔ ባልደረባዬ ላይ የሆነውን ነገር አይቻለሁ፣ ምን ያክል ነገር እንደሚሰሩ እነዚህ ሰዎች ማለት ሳሚ። እኔ አላምንም አሁን ላይ በህይወት መኖሩ ነው ተሙ። አሁን እውነት በህይወት ካለ ራሱ ለእኛ ትልቅ ነገር ነው። ገባ? ምክንያቱም እነዚህ ሰዎች እያደረጉ ያሉትን ነገር ስናይ ለመናገር ራሱ ከባድ ነገር ነው። ሳሚ እኔ ሰሞኑን ያለሁበትን ነገር አይተሃል። መተህ እኮ ግሩምንም አይተዋል አይደል? እንዴት ጠይቀኸዋል እንዴት እንደነበረ እና እነዚህ ሰዎች አሁን እውነት በህይወት መኖሩ ለእኛ ትልቅ ነገር ነው፣ መልካም ነው ብዬ ነው የማስበው። እና ብቻ ከባድ ነው። አላገም እንግዲህ እውነት ተሙን አግኝተ ነው ከዚህ ሁሉ ነገር ውስጥ ገላግለን አውጥተ ነው። ሰሞኑን እኔም ያለሁበት በጣም ከባድ ነው። እንግዲህ ውድ ቤተሰቦቻችን ያው ወንድም የሆነ ወደዚህ ቦታ ላይ መጣው፣ እኔም ወንድም የሆነም እየለፋ እንደሆነ ከምንም በላይ ደግሞ የሆነ የጠራው ምንድነው ያው የታፈነ እንባ የሚባል ሌላ ተጨማሪ ቻናል እንዳለን ታውቃለህና
አንተም በደንብ እያበረታን ያለው ተባብረን ነው እየሰራን ያለ ነው እና ብዙ ጊዜ እዛ ላይም ኮሜንት ላይ ይመጣሉ እና ለምንድን ነው ሳሚ የተሙ ጉዳይ ቢፈጠን ምናምን ይሉናል እና አንዳንዴ ጠላቶች እንደተዘናጋን እንዳያውቁ በሚል ያንን እየሰራ እንደሆነ እንዲሁም ደግሞ የቤተሰቦቻችንን ጉዳይ እንዳልተውን ነገር ግን በዋናነት እኔ እናንተ እየተባበረን እየሰራን ያለ ነው። እንግዲህ ከካሜራ ጀርባ ያሉ ሰዎች እያጠሩልን ያሉት ያንን ነው። እኔ እናንተ ደግሞ ተሙን ለማግኘት ብዙ እየለፋን ብዙ እየጣር እንደሆነ ቤተሰቦቻችንም እንዲያውቁልን ነው። ከምንም በላይ በዋናነት ይህንንም ነገር መናገር ስላለብን ነው። ልክ ነው። ይህንንም አንድ እንደ እንትን ታሳቢ አድርገን መናገር መቻል አለብን። ያው እኔም ታውቃለህ ያው ተሙን በመፈለግ ላይ በሆንም ባልደረቦቼ ግን እየሰሩ ያሉት ነገር ሌላ ኬዝ ያው ሚዲያ ላይ አይወጣ እንጂ ስላልተላለፈ እንጂ ሌላ ኬዝ ይዘዋል። የተወሰኑት ሌላ ኬዝ ላይ ናቸው ያሉት። እነሱም ቢሆን በዛ በኩል እየተሯሯጡ ነው። ያላለቁም ኬዞች ነበሩና እነዛ ላይ እየተሯሯጡ ነው። ዝም ብለን ቁጭም አላልንም። አንድ ቦታ ላይ ብቻ ተጠምደን ቁጭ አላልንም። ያለንበትን በእኛ ጫማ ውስጥ ሆነው ካላዩን ሊረዱን አይችልም እንግዲህ ተመልካቾቻችን። ምክንያቱም እዚህ ጋር ሚዲያ ላይ የሚወጣውና ፊት ለፊት ያለውን ብቻ ስለሚሆነው ከጀርባ ያለው ነገር እንግዲህ ውድ ተመልካቾቻችን መቼም ትረዱናላችሁ ብለን እናስባለን። ስንት ቦታ ላይ እንደምንገባ ስንት ሁኔታዎች ውስጥ እንደምንገባ ያው መገመት ራሱ ይቻላል ብዬ ነው የማስበው። ምክንያቱም እንደዚህ አይነት ስራዎች ሲሰሩ ቀላል አይደሉም። ብዙ አይነት ነገር አብረው ተያይዞ የሚመጡ ነገሮች አሉና ስንት ቀን በየቀኑ ፖሊስ ጣቢያ መመላለስ በየቀኑ ብቻ ብዙ ነገሮች አሉ። ፍቃድ ለማጻፍ እንሄዳለን። የተለያዩ ኬዞች ይገጥሙናል። ባልደረቦቻችን ራሱ እናንተ እነማን ናችሁ ተብለው በህግ አካላት ቁጥጥር ውስጥ ይውላሉ። እኛ ደግሞ ሄደን ከነሱ ጋር ብዙ አይነት ውጣ ውረድ ነው ያለው። ብቻ በዚህም አለበዛ ያው እንባቸውን ያበስንላቸዋሉ። እነሱን እንግዲህ ምርቃት ምስጋናም እያገኘን ነው። ዋናው ትልቁ ቁም ነገር እሱ ነው። ሁለተኛ ደግሞ ተመልካቾቻችን እንግዲህ ለእኛ ጸሎታቸውን ድጋፋቸውን እያሳዩን ያሉት ለእናንተም ከልብ የምነጨ ምስጋናችንን እናቀርባለን ማለት ነው። በእውነት ግን ሳሚ አሁን እኔ ስመጣ በጣም ነበር የደነገጥኩትኝ። ትንሽ ልቤ ውስጥ ማለት ሰሞኑን ፍራቻ ነበር። ምክንያቱም ተሙ በህይወት ይኖራል የሚል እንትን አልነበረኝም። ምክንያቱም ተስፋ እየቆረጥኩ ነበር ያለውን ነገር ሳይ ሳሚ ሰዎች ባልደረቦቻችን ላይ ራሱ የሚያደርጉትን ነገር ሳይ እነዛ ሰዎች አይተሃል። አሁን ግሩም በምን አይነት መልኩ ጥንቁልና ውስጥ በጥንቁልና ፊቱ ላይ በተደፋበት ነገር እንዴት እየተሰቃየ እንዳለ ከሆዱ የሚወጡትን ነገሮች ብቻ ምን ብዬ ልንገር። እነዚህ ሁሉ ነገሮች ማለት እንጃ እንግዲህ ማሰብ ይከብደኛል። እነዚህ ነገሮች ቀላል የሚባል ነገር አይደለም። እንግዲህ ወደ ተመልካቾቻችን ያው መንፈስ እንኳን እንዴት እንደሚያደርግ ሰውን ታውቃላችሁ፣ አይተናል። አብዛኞቻችን አካባቢ ላይ አይተን እናውቃለን ብዬ አስባለሁ። መቼ መንፈስ ሰውን ሲያስለፈልፍ ሲያስጨንቀው ሲጮህ እንዴት እንደሆነ። ይሄ ደግሞ ከዛም አልፎ ብዙ ነገር ነው ያለውና እናንተ እንኳን እንደተመለከታችሁት ብዙ ነገር አለና እነዚህ ሰዎች ለአምልኮ የማያደርጉት ነገር የለም። እንኳን የሰው እግር መቆረጥ አይደለም የሰው ህይወትን እስከ ማጥፋት ብዙ ነገር እኔ እንጃ ህፃን ልጅ እስከ መገበር እኮ እናንተም እኮ አይታችኋል አይደለ? እና ተሙን አለመገበራቸው በህይወት መኖሩ ራሱ እኔ ተመስገን ነው የምለው በእውነት። ውድ ቤተሰቦቻችን ያው ወንድም ዮኒም ቢሆን በተወሰነ መልኩ ብዙ ነገሮችን እያብራራልን ያለው ምክንያቱም እኔም እሱም ብዙ ችግሮች ብዙ ከጀርባችን እንከኖች እያሉበት ነው እየለፋን ያለ ነው። ሁላችንም ተሙ ናፍቆናል። ባልደረቦቻችን ተሙ ናፍቋቸዋል። ተሙ ሲኖር የስራችን ቦታ እያንዳንዱ ነገር ምን ያህል ድባቡ እንደሚቀየር እንግዲህ ከኛ ባልደረቦች በላይ ምስክር የለምና ለሁሉም ሰው ሀሳቢ ነው። ለሁሉም ሰው የሚለፋ ሁሉም ሰው እንዲለወጥ የሚፈልግ ሁሉም ሰው ከመበደል ሀሳብ ነፃነት ወጥቶ ሁሉም ሲስቁ ሁሉም ሲጫወቱ ማየት የሚፈልግ ሰው ነው እና እኛም የሱን ተሞክሮ የሱን መሪ ይዘን ነው ብዙ ነገሮችን እየተንቀሳቀስን ያለ ነው። አሁን ላይ እንግዲህ በጣም እየለፋን በጣም እየደከምን ያለ ነው እሱን ለማግኘት። ምክንያቱም እሱ ቢሆን ለእኛ እንዴት ያደርግልን እንዴት ይለፋ እንዴት ይጥር እንደነበር እርግጠኛ ነኝ እና እውነት ለመናገር በጣም ቆጭቶኝም የነበረ ውድ ቤተሰቦቻችን በቃ ከነሙሉ ጤንነቱ ማግኘት እንፈልግ ነበረ። ከነሙሉ ጤንነቱ እሱ መያዝ እንፈልግ ነበር። አሁን ግን አላውቅም፣ መድከም አልፈልግም። የእውነትም እግሩ እንደዛ ነው ብለን ማሰብ አንፈልግም። ነገር ግን ቢሆን እንኳን ወንድም ዮኒ እንዳለው ከነነፍሱ ማግኘቱ ለእኛ በጣም አማራጭ የሌለው አንድና አንድ ትልቅ ግባችን ነው። ምክንያቱም ዋናው እሱ ነው። እናት አለው ይሄ ልጅ እየለፋች እየደከመች ምንም እናቱ በተለየ ሁኔታ አላስፈላጊ ነገር ውስጥ ብትሆንም ያለችበት የሀሳብ ውጥረት ብዙ ነገር ቢያሳምማት ብዙ ነገር ውስጥ አላስፈላጊ ነገር ውስጥ ብትገኝም ለዚህ ሁሉ መንስኤ እሷ ብትሆንም ምንም ቢሆን ግን እናት አለው። ለእናቱ ስል ነው ወደዚህ የገባው። ለእናቱ መኖር መቻል አለበት። ነገ ከነገ ወዲያ ስራ በስርዓት እንኳን መስራት የማይችልበት ሁኔታ ቢኖር ነገር ግን ለቤተሰቡ በሀሳብ ለእኛ ብዙ ነገሮች ይደግፉናል እና በቻሉን አቅም እንግዲህ እሱን ቶሎ ለማምጣት ቶሎ ለማግኘት እንሞክራለን። ውድ ቤተሰቦቻችን እናንተም ደግሞ በጸሎታችሁ ኮሜንት ሴክሽናችን ላይ ብዙ ጊዜ ነው የምትሉን የተሙ ጉዳይ ተሙ ናፈቀን ዛሬ ነገ ይዛችሁ ትመጣላችሁ እያላችሁ ብዙዎቻችሁ ትጠይቁናላችሁ እና
የእውነት ከእናንተ በላይ እኛም ናፍቆናል። ከእናንተ በላይ እሱን ለማግኘት እየጓጓን ያለ ነው። ብቻ አላቅም። በጸሎታችሁ ግን በደንብ አግዙን ውድ ቤተሰቦቻችን። እንግዲህ ወንድም አዎ እንግዲህ ሳሚ ያው ምንም ጥያቄ የለውም። እንግዲህ ቤተሰቦችም እንደሚያግዙን ምንም ጥያቄ የለውም። ሁሌም ከኛ ጋር ናቸው፣ ድጋፋቸውን እያሳዩን ያሉት። ለሱም ደግሞ እኛ ምስጋናችንን እናቀርባለን ማለት ነው። ግን ሳሚ ሰሞኑን ያው ታውቃለህ በጣም ብዙ አይነት ጭንቀት ውስጥ ነው ያለነው እና ተሙ አንድ ቦታ ነው ሲባል ወደ አንድ ቦታ ስንሄድ እያጋጠሙን ያሉትን ነገሮች አይተሃል። አንተም ብትሆን በጣም ብዙ አይነት ስቃይ ውስጥ ነው ያለኸው እና ትንሽ የሆነ ስልታችንን ቀየር ማድረግ አለብን ብዬ አስባለሁ። ምክንያቱም እነዚህ ሰዎች ዋዛ አይደሉም ይመስለኛል። ውስጣችንም ሰላይ ያስቀመጡን ብቻ በጣም ብዙ የተለያየ ነገር ያለ ነው ይመስለኝ እና እኔ አሁን ያው ይቅርታ አድርጉልኝ ከጀርባ ያላችሁት ባልደረቦቻችን ይህን ነገር ስንናገር እናንተም አይታችኋል፣ እናንተም ራሳችሁ ስትሉኝ ነበር እና እንግዲህ ሁላችሁም እያላችሁት ያለው ነገር ነው። ምክንያቱም አንድ ቦታ ላይ ደረስን ስንል ያ ነገር ቀድሞ ወጥመድ እየሆነብን ስለተቸገርን ያው እንግዲህ ባልደረቦቼ ይቅርታ ጠይቃለሁ ሁላችሁንም። እኔም ሁላችንም መታመን የለብንም እና ሁላችንም እርስ በርስ በጥርጣሬ መታየት መቻል አለብን። ምክንያቱም የምንሰራው ለእውነት እስከሆነ ድረስ ሁላችንም አንዳችን ለአንዳችን ያው ያለውን ነገር እዚህ ነገር ላይ እርግጠኛ ሆነን ሰውየውን ከውስጣችን ያለውን እንግዲህ ሰላይ እስክናወጣ ድረስ እርስ በርስ ያው ጥንቃቄ ማድረግ አለብን ብዬ አስባለሁ። ነገሮችን ለማስተካከል እንግዲህ በቻልነው መጠን እኔም ሳሚም እየተነጋገርን ያለ ነው። ከመሃላችን ደግሞ የቅርብ የምንላቸው ማለት እንደ ራሳችን የምናምናቸው ሰዎች አሉ ከዚህ ውስጥ ከመሃላችን ማለት ነው አሉ እንደነገሩም ሌሎችም ደግሞ አሉና እንደነሱ የመሳሰሉት በጣም ቅርብ ቤተሰባችን ሁላ ቅርብ የሚባል አይነት ስለሆነ ያው ውስጥ ሚስጥራችንን እንተዋወቃለን። ያው ማንንም አሁን እናንተን ለይቼ ለማለት አይደለም እንግዲህ ከጀርባ ያላችሁት ብቻ ግን ያው እኛም ብንሆን እኔም ሳሚም ሁላችንም እንደየእንትናችን መጠርጠር መመርመር አለብን ብዬ አስባለሁ እና አንድ ቀን የራሳችን እንትን ላይ እንግዲህ ምርመራ መክፈት አለብን ብዬ አስባለሁ ሳሚ። ምክንያቱም እነዚህ ነገሮች በትክክል ሂደቱን ውጤቱን እንድናየው ውስጥ ያለው ሰው ንጹህ ሲሆን ነው። ገባህ? አሁን ጥርት ያለ ነገር ቢኖረን የተባልነው የሚሆነ ጥቆማ ስናገኝ ስንሄድም ወንጀለኞቹን ለመያዝም ይረዳናል። ግን አሁን የሆነ ቦታ ላይ ተጠቁመን ስንሄድ እየገጠመን ያለውን ነገር እንግዲህ አንተም ተረድተዋል። ስንት ሚዲያ ላይ ያላቀረብናቸው ወጥመድ የሚመስሉ ነገሮች ተዘጋጅተውልን እኛ ግን ያንን ነገር አልፈን ብዙ ነገር ብቻ ብዙ አይነት ነገሮችን አልፈናል እስካሁን ያለውና እስቲ ለማንኛውም ፈጣሪ አግዘንና አዎ የመጨረሻው ግብ ላይ እንደርሳለን ብዬ ተስፋ አደርጋለሁ። እንግዲህ ውድ ቤተሰቦቻችን ነው ከዚህ በላይ እኛን ጊዜያችንን ማባከን መቻል አለብን ብዬ አላስብም። ለእናንተ የተፈጠረው ነገር ለማስረዳትና ከወንድም ዮኒ ጋር እንደተመካከረን እንዲሁም ደግሞ እኔም ዮኒም ምንም እረፍት እንደሌለን ተሙን ሳናገኝ መተኛት የሚባል እንቅልፍ የሚባል ነገር እንደሌለ እንድታውቁ ነው። አይታችኋል እንግዲህ ጫካ፣ ፀሐይ፣ ዝናብ ቀን ሌሊት ሳንል ነው እየሰራን ያለ ነው። ዮኒም እንደዛ ነው እየሰራ ያለው። ሌላው ቀርቶ ባልደረባው አደጋ ውስጥ ሆኖ በዛ ልክ በሚያስፈራ ሁኔታ አይኑ እስኪለወጥ በተለያየ አይነት ድምፅ ከመናፍስት ጋር ንግግር የሚያደርግ እስኪመስል ድረስ እንኳን ሳይፈራ ነገሮችን ሲያደርግ ነው የነበረው እና ይህ ሁሉ የምናደርገው ተሙን ለማግኘትና እንዲሁም ደግሞ ወንጀለኞችን ለመጋፈጥ ነው። ከምንም በላይ ደግሞ ከጎናችን እንድትሆኑና በጸሎት እንድታስቡ እናደርጋለን ማለት ነው። ወደ ቤተሰቦቻችን ይህ ትርታ ሚዲያ ነው። የተበደሉ ሰዎች እንባ የሚታበስበት፣ በዳዮች ወንጀለኞች ለህግ የሚቀርቡበት ቻናላችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጋር እንድትሆኑ በአክብሮት እንጠይቃለን። ነገሮች እስኪቃኑ በጸሎታችሁ እንድታግዙን እየጠየቅን ቸር ቆዩ እንላለን። ቸር ቆዩ።